ሰላም ሰላም ውድ ተማሪዎች እንደምሰነበታችሁ። ዛሬ 7.2 ፖለቲክስ ኢን ኢንዲፔንደንት አፍሪካን ስቴትስ የሚለውን የ12ኛ ክፍል የታሪክ ትምህርት ቻፕተር 7 ሁለተኛ ፓርት ለማየት እንሞክራለን። በባለፈው ዘ ሮድ ቱ አፍሪካን ኢንዲፔንደንስ የሚለውን አይተናል። በዛም አፍሪካን ኢንዲፔንደንስ አፍሪካን ስቴትስ አቺቭድ ዜር ኢንዲፔንደንስ ትሩ two courses, namely violent and non-violent means. And we have seen two basic factors for determining the nature of African independence. These were the presence of whites over Africa and the experience of African nationalist leaders. በባለፈው በዋናነት ሁለት መሰረታዊ ነጥቦችን አይተናል። የአፍሪካ ሀገራት ነጻነታቸውን ያገኙት በሁለት አይነት መንገድ ነው፣ በሁለት አይነት ኮርስ ነው። አንደኛው በቫዮለንት ሚንስ ነው። ሁለተኛው ደግሞ በነን ቫዮለንት ሚንስ ነው። እንደገና የአፍሪካን የነጻነት ትግል የሚወስኑ ሁለት መሰረታዊ ፋክተሮችን አይተናል። አንደኛው ፋክተር የነጭ ሰፋሪዎች አፍሪካ ውስጥ መኖርና አለመኖር ነው። ማለት አፍሪካ ውስጥ ካሉ ነጭ ሰፋሪዎች የአፍሪካ ሀገራት በቀላሉ ነጻነታቸውን አያገኙም። ነጭ ሰፋሪዎች ደግሞ አፍሪካ ውስጥ ከሌሉ የአፍሪካ ሀገራት በቀላሉ ኢንዲፔንደንታቸውን ወይም ደግሞ ነጻነታቸውን ያገኛሉ ማለት ነው። ስለዚህ አንደኛው ፋክተር የነጭ ሰፋሪዎች አፍሪካ ውስጥ መኖርና አለመኖር ነው። ሁለተኛው ደግሞ ዘ ኤክስፒሪየንስ ኦፍ አፍሪካን ናሽናሊስት ሊደርስ ነው። የአፍሪካ ብሔርተኛ መሪዎች ያላችሁ ልምድ የአፍሪካን የነጻነት ጉዞ ይወስነዋል ማለት ነው። ቀላልነትና ከባድነት ይወስነዋል ማለት ነው። በዚህ አይነት መንገድ አብዛኞቹ በእርግጥ የምዕራብ አፍሪካ ሀገራት ነጻነታቸውን ያገኙት ስሩ ነን ቫዮለንት ሚንስ ነው። ያለምንም ጦርነት ነው ነጻነታቸውን ያገኙት። ላብነትም በዚህ የፈረንሳይ ዌስት አፍሪካን ኮሎኒዎች፣ የብሪቲሽ ዌስት አፍሪካን ኮሎኒዎች ነጻነታቸውን ያገኙት ስሩ ነን ቫዮለንት ሚንስ ነው። ከዚህ በተቃራኒው ደግሞ አልጄሪያ የፈረንሳይ ቅኝ ግዛት የነበረች የሰሜን አፍሪካ ሀገር ኢት አቺቭድ ኢትስ ኢንዲፔንደንስ ስሩ ቫዮለንት ሚንስ በከፍተኛ ጦርነት እና መስዋዕትነት ነው አልጄሪያ ነጻነቷን ያገኘች። እነዚህን ፖይንቶች በባለፈው አይተናል። ዛሬ ፖለቲክስ ኢን ኢንዲፔንደንት አፍሪካን ስቴትስ ነጻነታቸውን ያገኙ የአፍሪካ ሀገራት የፖለቲካ ሁኔታ ምን ይመስላል የሚለውን ለማየት እንሞክራለን። after independence, many African states faced serious political problems. One major feature was the issue of military rule. እንግዲህ ከነጻነት በኋላ አፍሪካውያን ሲሪየስ የሚባሉ በጣም ክሪቲካል የሚባሉ የፖለቲካ ፕሮብለሞች አጋጥሟቸዋል። ይሄም አንዱ ምንድን ነው? ከነዚህ የፖለቲካ ፕሮብለሞች መካከል አንዱ ሚሊተሪ ሩል ነው፣ ወታደራዊ አገዛዝ ነው። ወታደራዊ አገዛዝ አፍሪካ የገጠማት አንዱ መሰረታዊ ችግር ነው። ላብነት ሞስት ፍሬንች ስፒኪንግ ካንትሪስ ኤክሰፕት ጊኒ ኤንድ ሴኔጋል አዝ ዌል ኮትዲቫር ኬም አንደር ዘ ሚሊታሪ ገቨርንመንት ዲዩሪንግ ዘ 1960s ይላል። ምናልባትም የፈረንሳይ ዌስት አፍሪካ ቅኝ ግዛት የነበሩ ሀገራት በ1960ዎቹ በወታደራዊ አገዛዝ ስር ሊወድቁ ችለዋል ማለት ነው። ከነማን በስተቀር? ከነዚህ ሶስቱ ሀገራት በስተቀር ማለትም ጊኒ፣ ሴኔጋል እና ኮትዲቫር። ሚሊታሪ ኮፕስ ቢኬም ቬሪ ኮመን። ወታደራዊ መፈንቅለ መንግስት በአፍሪካ በጣም እየተለመደ መጥቷል ከነጻነት በኋላ። ላብነት የወታደራዊ መፈንቅለ መንግስት ያስተናገዱ ብዙ የአፍሪካ ሀገራትን መጥቀስ ይቻላል። ካንትሪስ ላይክ ቶጎ፣ ዳሆሚ ወይም ደግሞ ቤኒን እንደውም 5 ጊዜ ያስተናግዳለች። እንደገና ከ1965 በኋላ የምዕራብ አፍሪካ ሀገራት ናይጄሪያ እና ጋና የመፈንቅለ መንግስት አስተናግደዋል። ምን አለፋችሁ አብዛኞቹ የአፍሪካ ሀገራት ዋናው ፕሮብለማችሁ ከነጻነት በኋላ ሚሊታሪ ሩል ነው፣ ኮፕዴታ ነው፣ መፈንቅለ መንግስት ነው። ወታደራዊ መፈንቅለ መንግስት በጣም የተለመደ ተግባር ሆኗል። ባይ ዘ ኢርሊ 1970s ሚሊታሪ ሩል ቢኬም ሜጀር ፖለቲካል ሲስተም ኢን አፍሪካ። በ1970ዎቹ የአፍሪካውያን የአስተዳደር ስርዓት የምርጫ ስርዓት የተከተለ የዲሞክራሲ ስርዓትን የተከተለ አልነበረም። ዋና ሲስተማቸው ፖለቲካል ሲስተማቸው ሚሊታሪ ሩል ላይ የተመሰረተ ነው። በ1970ዎቹ
military rule became the major political system in Africa. And COPs remained the most common way of changing government throughout the 1970s and 1980s. በ1970ዎቹ እና በ1980ዎቹ በአፍሪካ የመንግስት ለውጥ የሚካሄደው በምን አማካኝነት ነው? ስሩ ኮፕስ ነው። ኮፕስ ማለት የመፈንቅለ መንግስት ሙከራ በመፈንቅለ መንግስት ሂደት ነው። During the colonial period, African armies were mainly used to control internal rebellions rather than defend the countries. በሌላ በኩል ደግሞ የአፍሪካን ወታደር ሚና በተለያየ ወቅት ስናየው በቅኝ ግዛት ወቅት የአፍሪካ ወታደር ሚና ምንድን ነበር? it was used to control internal rebellions በአፍሪካ ውስጥ የሚከሰቱ ውስጣዊ አመጾችን የማርገብ ተልዕኮ ነበረው። የቅኝ ገዢ መንግስታትን በመደገፍ በአፍሪካ ውስጥ የሚከሰቱ አንዳንድ ኢንተርናል ሪቤሊዮኖችን የመቆጣጠር ዓላማ ነበር ተግባሩ። አፍሪካውያን ከውጭ ጠላት መከላከል ላይ ትኩረት አልነበረም የሚያደርገው። But after independence, they initially had limited role. እንግዲህ ከነጻነት በኋላ የአፍሪካ ሚሊታሪም ሊሚትድ ሮል ጥቂት የሆነ ሚና ነበረው የሚጫወት። ምናልባትም ከነጻነት በኋላ ነው። ከነጻነት በኋላ ትንሽ ቆየት ብሎ ይሄ የአፍሪካ ሚሊታሪ በተለያዩ ኮፖች ላይ በተለያዩ የመፈንቅለ መንግስት ሙከራዎች ላይ መሳተፍ ጀምሯል። ሶ ላተር the African militaries later became powerful through COPs. እንግዲህ በሂደት ፓወርፉል መሆን የቻለው ይሄ የአፍሪካ ወታደር በኮፕ አማካኝነት ነው። የመፈንቅለ መንግስት ሙከራ በማካሄድ ያሉትን መንግስታት በመገርሰስ ወደ ስልጣን ላይ መውጣት ችሏል ነው። እንግዲህ በእርግጥ በነጻነት ወቅት አብዛኞቹ የአፍሪካ ሀገራት የራሳቸው የሆነ ሚሊታሪ ፎርስ ነበራቸው። አንድ የአፍሪካ ሀገር ግን ነጻነቷን ስታገኝ ምንም አይነት ወታደራዊ ኃይል አልነበራትም። እሷም ማናት? ሲሸልስ ናት። ሲሸልስ had no military at all at independent ፕራይም ሚኒስትር ሬኒ የሚባለው የሲሸልስ ጠቅላይ ሚኒስትር it staged his coup in 1976 and established the Seychelles Army በ1976 ዓመተ ምህረት ሬኒ በሲሸልስ ስልጣን ላይ በመውጣት የሲሸልስ መንግስት ወታደር እንዲመሰርት አድርጓል ነው። ከዛ በፊት ግን ሲሸልስ በኢንዲፔንደንት ወቅት እንግዲህ ሲሸልስ የእንግሊዝ ቅኝ ግዛት ነበረች። ምንም አይነት ወታደር የነበራት የአፍሪካ ሀገር ነበረች። The most independent period was marked by political instability. I mean the post-independent period was marked by political instability. እንግዲህ ከነጻነት በኋላ ያለው የአፍሪካ ፖለቲካ ምንድነው? ፖለቲካል ኢንስቴቢሊቲ የተጠናወተው ነው። የፖለቲካ አለመረጋጋት ከአፍሪካን ከነጻነት በኋላ በትክክል የሚገልጽ ሁናቴ ነው። So this political instability became a major problem of many African states in 1960s. So በ1960ዎቹ የአፍሪካ ዋና ሜጀር ፖለቲካል ፕሮብለም ምንድን ነው ቢባል ፖለቲካል ኢንስቴቢሊቲ ነው። የፖለቲካ አለመረጋጋት ነው። ይሄ የፖለቲካ አለመረጋጋቱ በምን መጣ? ቢኮዝ ኦፍ ሲሪስ ኦፍ ሚሊታሪ ኮፕስ ኤንድ ካውንተር ኮፕስ ነው። ተደጋጋሚ የተለያዩ ወታደራዊ መፈንቅሎች እና መልሶ ወታደራዊ መፈንቅሎች ይካሄዳሉ። በዛ ምክንያት ዜር ዋዝ ፖለቲካል ኢንስቴቢሊቲ ኢን አፍሪካ አፍተር ኢንዲፔንደንስ። ለአብነትም ይጠቅሳቸዋሉ። በተለያዩ የአፍሪካ ሀገራት ላይ የመፈንቅለ መንግስት ሙከራ መካሄዱን እዚህ ለአብነት ይጠቅሳል። ዳሆም ወይም ደግሞ ቤኒን ላይ 5 ጊዜ የመፈንቅለ መንግስት ሙከራ ተካሂዷል። ማለትም ከ1963 እስከ 1969 ዓመተ ምህረት የቱኒዚያው ሀቢብ ቦርጂባ የሚባለው ፕሬዚዳንት በ1962 ዓመተ ምህረት ከሞት አምልጧል። ኮንጎ ብራዛቪል በ1963 ዓመተ ምህረት የመፈንቅለ መንግስት ሙከራ አስተናግዳለች። አልጄሪያ እንደዚሁ ከ1965 እና 66 ዓመተ ምህረት፣ ሊቢያ፣ ሱዳን እና ሶማሊያ በ1969 ዓመተ ምህረት፣ ዩጋንዳ በ1971 ዓመተ ምህረት። ሶ አብዛኞቹ የአፍሪካ ሀገራት the experienced military coups ወታደራዊ መፈንቅለ መንግስት
አስተናግደዋል ማለት ነው። Also military regimes were sometimes welcomed at first. In fact, you may ask the question why the military governments first welcomed by the people. ምናልባትም መጀመሪያ አካባቢ ይሄ ወታደራዊ አገዛዝ በህዝቡ ከፍተኛ የሆነ ድጋፍን አግኝቷል። ያ የሆነበት ምክንያት ምንድነው? ህዝቡ ተስፋ ስለነበረው ነው። It was so because the military were seen as disciplined and less corrupt. በተለምዶ የሚሊተሪ ገቨርንመንት ዲሲፕሊንድ ነው፣ በሙስና አይዘፈቅም፣ ለስ ኮራፕት ነው ተብሎ ይታሰባል። በዛ ምክንያት it was welcomed by the people። እንግዲህ በተለያዩ የአፍሪካ ሀገራት ወታደሩ በመፈንቅለ መንግስት ስልጣን ላይ ሲወጣ ህዝቡ በመጀመሪያ አካባቢ ድጋፍ ይሰጠው ነበር። ለምን ድጋፍ ይሰጠዋል? ወታደራዊ አገዛዝ አንደኛ ከሙስና የጸዳ ነው፣ ሁለተኛ ደግሞ ዲሲፕሊንድ ነው የሚል ተስፋ ስለነበረው ነው። but sometimes later this military rule became corrupt and dictatorial like the civilian governments። ልክ እንደ ሲቪሊያን ገቨርንመንት ሁሉ እንደ ተራ መንግስት ሁሉ ወታደራዊ አገዛዙም እንደዚሁ በሙስናና በፈላጭ ቆራጭነት የተዘፈቀ ነበር። በ1979 ዓመተ ምህረት ሶስት ታላላቅ ገናና ፈላጭ ቆራጭ የአፍሪካ መንግስታት ከስልጣናቸው ተወግደዋል። እነሱ እነማን ናቸው ስንል አንደኛ ጀነራል ጄን ቤዴል ቦካሳ ኦፍ ሴንትራል አፍሪካ ነው። ቦካሳ የተባለው የሴንትራል አፍሪካ መሪ በጣም በፈላጭ ቆራጭነቱ የሚታወስና የሀገሩን የሴንትራል አፍሪካን ገንዘብ በከፍተኛ ሁኔታ የመዘበረ ሙሰኛ መሪ ነው። በመቀጠል ፊልድ ማርሻል ኢዲያሚን ዳዳ የተባለው የዩጋንዳ መሪም እንደዚሁ ህዝቡን በማሰቃየትና የዩጋንዳን ህዝብ ኢኮኖሚ በመበዝበዝ የሚታወቅ ፈላጭ ቆራጭ የአፍሪካ መሪ ነው። ሶስተኛው ፍራንሲስኮ ማርሼስ ጉሜ የሚባለው የኢኳቶሪያል ጊኒ መሪ ነው። ይሄም እንደዚሁ የሀገሩን ንብረት በመመዝበርና ህዝቡን በማሰቃየት ይታወቃል። እነዚህ ሶስቱ ዲክታተሮች ፈላጭ ቆራጭ መንግስታት የአፍሪካ ፈላጭ ቆራጭ መንግስታት በ1979 ዓመተ ምህረት ከስልጣን ተወግደዋል። ከነጻነት በኋላ እንግዲህ ናይጄሪያ የእንግሊዝ ቅኝ ግዛት እንደሆነች በባለፈው አይተናል። በ1960 ዓመተ ምህረት ነጻነቷን ካገኘች በኋላ ተደጋጋሚ የመፈንቅለ መንግስት አስተናግዳለች። ናይጄሪያ በ1964 ዓመተ ምህረት እስከ 1965 ዓመተ ምህረት የምርጫ ስርዓት ይካሄዳል ተብሎ ነበር። ይሄ የምርጫ ስርዓት የተጭበረበረ ነበር ነው። The elections of 1964 to 1965 destroyed the credibility of civilian government። የሲቪሊያን ገቨርንመንትን ተቀባይነት ያሳጣ ሁናቴ ነው እና ከዛ በሂደትም በ1966 ዓመተ ምህረት ናይጄሪያ ፌስድ ዘ ኮፕዴታ የመፈንቅለ መንግስት አስተናግዳለች። ይህም የመፈንቅለ መንግስት it was followed by another fierce of ethnic domination by Igbo Southerners or Hausa Northerners። ይሄ በ1966 ዓመተ ምህረት የተካሄደው የመፈንቅለ መንግስት በሂደት ከፍተኛ የሆነ የጎሳ የበላይነት ስጋት ላይ እንድትገባ አድርጓታል። ናይጄሪያ በተለይ የኢግቦ እና የሀውሳ ኖርዘርነሮች ኢትኒክ ግሩፕ በዛም የጎሳ ጭፍጨፋ ነበር። በተለይ 20 ሺህ የሚሆኑ የኢግቦ ጎሳዎች ተጨፍጭፈዋል። በዛም የባያፍራ ስቴት ከናይጄሪያ እንድትገነጠል ምክንያት ነበር። በዚህ ምክንያት ናይጄሪያ ባያፍራን በግዛቷ ስር ለማስቆየት በናይጄሪያ ከፍተኛ የሆነ ሲቪል ዋር ነበር ከ1967 ዓመተ ምህረት እስከ 1970 ዓመተ ምህረት ለሶስት ዓመታት ያክል። በእርግጥ መጨረሻ ላይ የቢያፍራ ተገንጣይ ግሩፖች ወደ ናይጄሪያ ገብተዋል። በናይጄሪያ ከፍተኛ የሆነ እልቂት ነበረ ከመፈንቅለ መንግስት ሙከራው ሂደት በኋላ። እንግዲህ አንድ ጊዜ ብቻ አይደለም የናይጄሪያ መፈንቅለ መንግስት ያስተናገደችው። በድጋሜም ጄኔራል ጋውን የተባለው የናይጄሪያ የጦር ጄኔራል he seized power in the counter coup of 1966
በ1966 ዓመተ ምህረት የመልሶ መፈንቅለ መንግስት በማድረግ ስልጣን ላይ ሊወጣ ይችላል ማለት ነው። he achieved success in post war reconciliation በእርግጥ ጀነራል ጋውን በናይጄሪያ ሪኮንሲሊዬሽን የህዝብ እርቅ እንዲመጣ ጥረት አድርጓል በ1970ዎቹ ዓመተ ምህረት። ሆኖም ግን he was removed by ጀነራል ሙርታላ መሐመድ በ1975 ዓመተ ምህረት ጀነራል ጋውን በጀነራል ሙርታላ መሐመድ ከስልጣኑ ሊገረሰስ ችሏል ማለት ነው። ጀነራል ሙርታላ መሐመድ ሪስቶርድ ሞራል አውቶሪቲ ዘ ገቨርንመንት በናይጄሪያ የሚታወሰው ይሄ ጀነራል ሙርታላ የሚባለው መሪ ሞራል አውቶሪቲ የግብረ ገብነት አስተዳደር እንዲመጣ በማድረግ ነው። he embarked reforms and set timetable for return to civilian rule in 1979 የተለያዩ ለውጦችን ኢንትሮዱስ በማድረግ እንደገና የሲቪሊያን ሩል በ1979 ዓመተ ምህረት እንዲመሰረት ታይም ቴብል ፕሮግራም አውጥቶ ነበር። አንፎርቹኔትሊ ጀነራል ሙርታላም አሁንም በሚድል ክላስ በነበሩ ባለስልጣኖች አሳሲኔት ተደርጓል ፌብሩዋሪ 1976 ዓመተ ምህረት። ከዛ በኋላ እንግዲህ እነዚህ ሰዎች በእርግጥ አልተሳካላቸውም። እነዚህ ሚድል ኦፊሰሮች ጀነራል ሙርታላን ካስወገዱ በኋላ ስልጣን ላይ አልወጡም። ኦባሳንጆ እነዚህን ግሩፖች በማስወገድ ስልጣን ላይ ሊወጣ ችሏል ማለት ነው። እንግዲህ ጀነራል ኦባሳንጆ አሁን ቅርብ ጊዜ ነው ከስልጣን የተወገደው ከናይጄሪያ፣ አሁንም አለ በህይወት። ኦባሳንጆ በዚህ አግባብ ስልጣን ላይ ሊወጣ ይችላል ማለት ነው። ባጭሩ በናይጄሪያ ከነጻነት በኋላ ተደጋጋሚ ኮፖችና ካውንተር ኮፖች እንደነበሩ ነው። በጋናም እንደዚሁ እንግዲህ ጋናና ናይጄሪያ በጣም የታወቁ ናሽናሊስት ሊደር የነበሯቸው ናቸው። መጀመሪያ አካባቢ በቅኝ ግዛት ወቅት የናይጄሪያው ናሚዲ አዚኪዌ የታወቀ ናሽናሊስት ሊደር ነበር። የጋናው ኳሜ ንክሩማህም እንደዚሁ የታወቀ ናሽናሊስት ሊደር ነበር። እነዚህ መሪዎች ግን በመፈንቅለ መንግስት ነው የተወገዱት። በናይጄሪያ የነበረው የመፈንቅለ መንግስት ሂደትም በጋና እንደዚሁ ተደግሟል። ኢን ጋና corruption, extravagant spending and intolerance of criticism led to the overthrow of Dr. Kwame Nkrumah in February 1966. በጋና እንግዲህ ዶክተር ኳሜ ንክሩማህ ጋናን ከእንግሊዝ ቅኝ አገዛዝ ነፃ እንድትወጣ ያደረገው በ1957 ዓመተ ምህረት ታላቅ መሪ የመፈንቅለ መንግስት ሙከራ ተካሂዶበታል። በምን ምክንያት? because of corruption, because of extravagant spending and intolerance of criticism. በእነዚህ ምክንያቶች ኳሜ ንክሩማህ was removed from power. Of course, most of the Ghanaians blamed Kwame Nkrumah for giving priority to external affairs. ሌላ ኳሜ ንክሩማህ የሚታማበት ነገር ምንድነው? ኳሜ ንክሩማህ ለጋና ሳይሆን ለውጭ ጉዳዮች ነው ትኩረት የሚሰጠው በማለት ጋናውያን ተችቷል። በእርግጥም ኳሜ ንክሩማህ የአፍሪካነት ድርጅት እንዲመሰረት ከፍተኛውን ሚና ተጫውቷል ከአፄ ኃይለ ሥላሴ ጋራ እና በውጭ ጉዳዮች ላይ ከፍተኛውን ተጽዕኖ ነበርና በዛም የሀገሩ ህዝቦች ኦፖዝ ያደርጉታል። ኳሜ ንክሩማህ was in short removed from power by በኮፕዴታ ነው ከስልጣኑ የተወገደውና በማን ተተካ? በዶክተር ኮፊ ተተክቷል ማለት ነው። ዶክተር ኮፊ ከኳሜ ንክሩማህ በመቀጠል በጋና ስልጣን ላይ ከወጣ በኋላ የነበረውን የጋና ኢኮኖሚክ ፕሮብለም ሶልቭ ማድረግ አልቻለም እና በሂደትም በሌላ ሰው እንደዚሁ ተተክቷል በመፈንቅለ መንግስት። ማን በሚባል? ኮሎኔል ኢግናቲዩስ አቹምፖንግ በሚባል ሰው። ይሄ ሰውዬ በጋና የነበረውን የኢኮኖሚክ ፕሮብለም ሶልቭ ለማድረግ ሙከራ አድርጓል። ሆኖም ግን አልተሳካለትም። he did not halt Ghana's overall economic decline. የጋናን የኢኮኖሚ መውደቅ ሶልቭ ማድረግ አልቻለም። በእርግጥ ኮሎኔል ኢግናቲዩስ አቹምፖንግ በጋና ታሪክ የሚታወሰው በአንድ ፕሮግራሙ ነው። ይሄም ፕሮግራም ምንድነው? ኦፕሬሽን ፊድ ዮርሰልፍ የሚል ፕሮግራም ነበረው። ይሄ ፕሮግራም ምንድነው የሚለውን ተረዱት። This program was aimed at reducing Ghana's dependence on
ኤክስፔንሲቭ ፉድ ኢምፖርትስ ጋናውያን ውድ የሆኑ ምግቦችን ኢምፖርት እንዳያደርጉ እንዳያስገቡ ከውጭ ሀገር እንዳይገዙ የሚከለክል ፕሮግራም ነው። ኦፕሬሽን ፊድ ዮርሰልፍ ራስን የመመገብ ዘመቻ ልንለው እንችላለን። ጋናውያን በራሳቸው ምርት በራሳቸው ኢኮኖሚ እንዲተዳደሩ የሚያደርግ ፕሮግራም ነው። ይሄም ቢሆን በእርግጥ ስኬታማ አልነበረም። በመቀጠል በ1979 ዓመተ ምህረት ፍላይት ሌተናንት ጄሪ ራውሊንግስ ስልጣን ላይ ወጥቷል እና በተለያዩ ለውጦች ኢንትሮዱስ አድርጓል። እንደዚሁ በጋና የሰውዬ በጋናም እንደዚሁ የተለያዩ የመፈንቅለ መንግስት ሂደቶች ነበሩ ማለት ነው። ጀነራሊ ፖለቲክስ ኢንዲፔንደንት አፍሪካንስ ዌር ሜንሊ ካራክተራይዝድ ባይ እንዳጠቃላይ አፍሪካ ከነጻነት በኋላ የነበራቸው ባህሪ ፖለቲካዋ ምን ይመስላል ስንል ካራክተሪስቲክሱ አንደኛ ፍሪኩዌንት ሚሊታሪ ኮፕስ ነው። ተደጋጋሚ ወታደራዊ መፈንቅሎች ነበሩ። ፖለቲካል ኢንስታቢሊቲ ነበር። ከዚህ ጋር ተያይዞ የፖለቲካ አለመረጋጋት ማለት ነው። ዊክ ሲቪሊያን ገቨርንመንትስ፣ ራይዝ ኦፍ ሚሊታሪ ዲክታተርሺፕ እነዚህ የነጻ የአፍሪካ ሀገራት የፖለቲካ ሁኔታ መገለጫዎች ናቸው ማለት ነው። ሌላኛው ኢኮኖሚ ኤንድ ሶሳይቲ ኢንዲፔንደንት አፍሪካን ስቴትስ የሚለው ነው። አፍተር ኢንዲፔንደንስ አፍሪካን ካንትሪስ አቺቭድ ፖለቲካል ፍሪደም ባት ዘይ ዲድ ኖት አቺቭ ኢኮኖሚክ ኢንዲፔንደንስ። ኦፍኮርስ ከነጻነት በኋላ አፍሪካውያን የፖለቲካ ነጻነት አግኝተዋል። ሆኖም ግን የኢኮኖሚ ነጻነት አላገኙም። ዜር ኢኮኖሚስ ሪሜንድ ዲፔንደንት ኦን ፎርመር ኮሎኒያል ፓወርስ። አሁንም ኢኮኖሚያቸው በፊት ቅኝ በሚገዟቸው ሀገራት ላይ የተንጠለጠለ ነበር፣ ዲፔንድ የሆነ ነበር። the major problem in the economy of Africa has been lack of diversity። የአፍሪካ ኢኮኖሚ ዋና ፕሮብለም የሚባለው ላክ ኦፍ ዳይቨርሲቲ ነው፣ ብዝሃነት ይጎለዋል። አንድ አይነት ኢኮኖሚ ላይ ነው የተሰማሩት አፍሪካውያን። ያም ምንድነው? የእርሻ ኢኮኖሚ ነው። አፍሪካንስ ዌር ኢንከሬጅድ ኦንሊ ቱ ፕሮዲውስ ሮ ማቴሪያልስ ፎር ኤክስፖርት። እንግዲህ ይሄ ደግሞ የመጣው በምንድነው? አፍሪካውያን በቅኝ ግዛት ወቅት ጥሬ እቃዎችን ብቻ ኤክስፖርት እንዲያደርጉ ነው የሚፈለገው። ቅኝ ገዢ ኃይሎች አፍሪካ ውስጥ ፋብሪካ እንዲከፈት እንዲስፋፋ አላረጉም። አፍሪካ የአውሮፓ ኢንዱስትሪዎች የጥሬ እቃ አቀባይ ብቻ እንድትሆን ነው የሚፈልጉት። በዛም የአፍሪካ ኢኮኖሚ በከፍተኛ ሁኔታ በቅኝ ገዢዎች ተጽዕኖ ደርሶበታል ማለት ነው። አፍሪካንስ ዌር ኢንከሬጅድ ቱ ስፔሻላይዝ ኢን ሲንግል ካሽ ክሮፕስ። ተነ ካሽ ክሮፕ እንኳን ቢሆን አንድ አይነት ካሽ ክሮፕ ብቻ ነበር እንዲያዘምሩ የሚፈለገው። አንዱ የአፍሪካ ሀገር አንድ ካሽ ክሮፕ፣ ሌላኛው ደግሞ ሌላ የተለየ ካሽ ክሮፕ እንዲያመርቱ ይገደዱ ነበር። በዛ ምክንያት የአፍሪካ ኢኮኖሚ በከፍተኛ ሁኔታ ሊዳከም ይችላል ማለት ነው። እንግዲህ ይሄ ኢኮኖሚ ችግር የፖለቲካ ቀውስ አመጣን። እንግዲህ ድህነት የፖለቲካ ቀውስ አንዱ ምክንያት ነው። ኢኮኖሚክ ክራይሲስ ኪውዝ ፖለቲካል ኢንስታቢሊቲ። ሰው በልቶ ካላደረ ከፍተኛ የኢኮኖሚ ችግር ውስጥ ካለ የፖለቲካ ሰላም ሊመጣ አይችልም። this economic crisis was the end product of colonial misrule። ይሄም የኢኮኖሚ ቀውስ የቅኝ ግዛት ጦስ ነው ማለት ነው። የቅኝ ግዛት ጦስ ነው ማለት ነው። በተለይ ደግሞ በ1980ዎቹ እና በ1990ዎቹ የአፍሪካን ኢኮኖሚ ስቲፍልድ ያቀጨጩ ሁለት ምክንያቶች አሉ። ቱ ሜጀር ፋክተርስ ስቲፍሊንግ አፍሪካን ዲቨሎፕመንት ኢን 1980s and 1990s where one international debit and two drought። በ1980ዎቹ እና በ1990ዎቹ የአፍሪካን ኢኮኖሚ ስቲፍልድ ያቀጨጩ ሁለት መሰረታዊ ፋክተሮች ምን ናቸው ቢባል አንደኛው ዓለም አቀፍ ብድር ነው፣ ኢንተርናሽናል ዲቢት ነው። ሁለተኛው ደግሞ ድራውት ነው፣ ድርቅ ነው። እነዚህ የአፍሪካ ዋና ፕሮብሌሞች ናቸው። የአፍሪካን ኢኮኖሚ ወደ ኋላ እንዲቀር ያደረጉ በ1980ዎቹ እና በ1990ዎቹ አሁንም ድረስ ያሉ ፕሮብሌሞች ናቸው እነዚህ። በእርግጥ the performance of many African countries has fallen far short of the vision of anti-colonial movements. In 1985, 20 countries could not feed their population and agricultural production declined.
ሉክ በ1985 ዓመተ ምህረት 22 የአፍሪካ ሀገራት ራሳቸውን መመገብ ተስኗቸዋል ነው የሚለው። በዚሁም በ1985 ዓመተ ምህረት ከፍተኛ የሆነ የእርሻ ምርት መቀነስ ታይቷል ነው የሚለው። ምናልባትም ከዚህ የኢኮኖሚ ውጥንቅጥ ውስጥ በመውጣት የተሻለ የኢኮኖሚ ምርታ ማሳየት የቻሉ የአፍሪካ ሀገራት እነማን ናቸው ሲባል ቦትስዋና፣ አልጄሪያ፣ ጋቦን ኤንድ ኮትዲቯር ዘይ ሪከርድድ ኢኮኖሚክ አቺቭመንትስ የተሻለ የኢኮኖሚ አቺቭመንት ያስመዘገቡ የአፍሪካ ሀገራት እነዚህ ናቸው። ሌሎቹ ግን ዘይ ሪሜንድ ኦር ዘይ ኤክስፒሪየንስድ አብሶሊት ፖቨርቲ ፍጹም ድህነት ውስጥ ሊገኙ ይችላል ማለት ነው። ሶ ከነጻነት በኋላ ያለው የአፍሪካ ፖለቲካና የአፍሪካ ኢኮኖሚ ይሄን ይመስላል ማለት ነው። ምናልባት ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ። ቻው